ሰላም በዩናይትድ ኪንግደም የምትኖሩ ትውልደ ኢትዮጵያውያንና ኤርትራውያን በተለይም ደግሞ ስደተኞችና ለስራ የመጣችሁ ይህንን ቪዲዮ ሳታዩ እንግዲህ አንድም እርምጃ መራመድ የለባችሁ። ዛሬ የምነግራችሁ መረጃ እንግዲህ በህይወታችሁ ላይ በልጆቻችሁ መብትና በዩኬ የመኖር ህልማችሁ ላይ ወሳኝ የሆነ አደጋ ሊያደርግ የሚችል ትልቅ ኢሹ ነው። ኤንኤችኤስ በተለይም በብሔራዊ ጤና አገልግሎት ማለትም በኤንኤችኤስ ጉዳይ ጋር በተያያዘ የተዘረጋውንና በጣም ብዙ ሰዎችን ወጥመድ ላይ እየጣለ ያለ ትልቅ ኢሹ እየመጣ ይገኛል። በሺዎች የሚቆጠሩ ወገኖቻችን እንግዲህ ያለምንም ማስጠንቀቂያ እና ያለምንም ማሳወቂያ ከዩኬ እንዲባረሩ እየተደረገ ይገኛል። ይህ ታዲያ በጣም ብዙ ዓመት እንደፍተው ከነ መኖሪያ ፈቃዳቸው የያዙትንም ፐርመነንት ሬዚደንስ ካንስል እየተደረገ የተሰጣቸው ይገኛል። አስቡት እስኪ በየቀኑ ስራ ለ60 ሰዓታቶች በተከታታይ እየሰራችሁ ለመንግስት ታክስ እየከፈላችሁ በህጋዊ መንገድ ሁሉንም ነገር እየፈጸማችሁ በአንድ ስህተት ወይም ደግሞ ባለማወቅ በሆስፒታል ዕዳ ምክንያት እንግዲህ ከሆም ኦፊስ ቪዛችሁ ተሰርዘዋል። በ14 ቀናቶች ውስጥም ሀገር ለቃችሁ ውጡ ስትባሉ ይህ በምናብ የሚሳል ሳይሆን እንግዲህ አሁን ባሉት ሰዓታት በለንደን እና በተለያዩ ከተማዎች ይህ ነገር በጣም የተስተዋለ ይገኛል። ዛሬ በዚህ ቪዲዮ ውስጥ እንግዲህ በአዲሱ የዩኬ ኢሚግሬሽን ህግ ቋሚ የመኖሪያ ፈቃድ የማግኛ ጊዜውን ከ5 ዓመትና ከ10 ዓመት አሊያም እስከ 20 ዓመት ድረስ እንዳራዘሙት እንግዲህ ሁላችንም የምናውቅ ነው። የቪዛ ክፍያዎች የሰማይ ጥግ እንደደረሱ ሁላችንም ቻችንን በልካን ቁጥር እየተመለከትናቸው እንገኛለን እና ከሁሉም በላይ እንግዲህ የ500 ፓውንዷ የኤንኤችኤሷን ስህተት ወይም ደግሞ የጤና ወጥመድ እንዴት እንደዘረጉት ዛሬ እንነጋገራለን። እንዴት ቪዛችሁን ውስጥ በቀጥታ ወይም ደግሞ በሌላ በተዘዋዋሪ መንገዶች እንደሚጎዳም አንድ ላይ እንመለከት ይሆናል። በተጨማሪም ይሄ ነገር ቪዛ እስከ ማስከልከል ከሀገር እስከ መባረር ድረስ እያደረሰ ይገኛል። በአንድ ሆስፒታል ዕዳ ምክንያት እንግዲህ ህይወቷ የተመሰቃቀለ እና በድጋሚ ወደ ሀገሯ ወደ ኢትዮጵያ እንድትመለስ ስለተደረገችው አንዲት ኢትዮጵያዊ እናት ልብ የሚነካና ልብ ሰባሪ የሆነ ታሪክም በመሀል እነግራችኋል። ይህንን የምነግራችሁ እንግዲህ ለሁላችሁም ትልቅ መማሪያ እንዲሁ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያለን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ከመጀመራችሁ በፊት ያስፈልጋችኋል፣ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ በዋትስአፕም ሆነ በቴሌግራም ላኩላቸው። እናንተ ደግሞ ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ታዲያ ወደ ማስጠንቀቂያውና ለኢትዮጵያውያንና ለትውልደ ኤርትራውያን የኤንኤችኤስን ወጥመድ እንዴት እንደዘረጉት እንግዲህ አንድ በአንድ እንመለከታለን ማለት ነው። በተለይ ኢትዮጵያና ኤርትራ የመጣችሁ ይህንን ሳታውቁ ወይም ደግሞ ኢሹ የሆነ አለ አለ የሆነ ነገሮች በሚደራረቡበት ሰዓት ላይ ስለ ፐርማነንት ሬዚደንሳችሁ የምትገቡበት ኢሹ አለ። እንደገና ታክስ ጉዳይ አለ። በጣም በብዙ ነገሮች ስራ አለ። 60 ሰዓት ሙሉ ነው እንግዲህ አብዛኛው ሰው የሚሰራው። ያሁን ላታይም ስለምትቆጠሩ ይህንን ነገር ችላ ልትሉ ትችላላችሁ ማለት ነው። አብዛኛው ጊዜ ደግሞ አዲስ የመጣችሁ ሰዎች፣ ሌሎች በጣም የተማሩ ደግሞ ይህን ነገር ሲስተምም እያሉ የሚቀጡት ነገር እንግዲህ ይሄ ነው። ታዲያ እነሱም በ2026 እንግዲህ በጣም ጥብቅ የሆነ ህግን እያወጡ ይገኛሉ። ከቀን ወደ ቀን በጣም የባሰ እንደገና ደግሞ አስቸጋሪ የሆኑ ህጎችን እያወጡ ነው የሚገኘው ማለት ነው። እንግዲህ በመጀመሪያ እንግዲህ አዲሱ የፐርማነንት ሬዚደንስ ህግ ምንድን ነው የሚለው እንደገና የሆነ ታይም ላይ 21 የሆነ ታይም ላይ 5 ነበር፣ ከዛ 20 ከዛ 10 ላይክ እንደዚህ እየዋዠቀ ያለበት ጉዳይ ማለትም በቋሚ የመኖሪያ ፈቃድ ማግኛ አዋጅ ላይ የሚያረቁት የራሳቸው የሆነ አብዛኛው ጊዜ በአመቶች ውስጥ በወራቶች ውስጥ ትተዋሉ። በሳምንት ውስጥ የተለያዩ ህጎች ከነሱ ጋር በሚመች መንገድ እያወጡ እያጸደቁ ይገኛሉ ማለት ነው። ከዛ አንጻር ምን ምን እንደሆነ በመጀመሪያ እንመልከት። ከዚህ ቀደም እንግዲህ ኬር ወርከር ወይም ደግሞ በሌላ የስራ ቪዛ 5 ዓመት የሞላው ሰው ቋሚ መኖሪያ ያገኝ ነበር፣ ላይክ ፒአር የምንለው ማለት ነው። እዛ ደግሞ ላይክ 5 ዓመት ከሞላ በኋላ አመልክቶ ይህንን ነገር ፕሮሰሱን መጀመር ይችል ነበር። እንግዲህ በአዲሱ የኢሚግሬሽን ህግ እንግዲህ ይህንን ህግ 5 ዓመት መስፈርት የነበረው ወደ 10 ዓመት አሳድገውታል። በጣም ከባድ የሆነ ኢሹ እንደሆነ ይገባኛል፣ ግን በጣም አሳድገውታል። ይሄንን ኢሹ ያዙልኝ። እንግዲህ አሁን እዚህ በኤንኤችኤስ ጉዳይ ይሁን ለፕሮሰስ መታችሁ ልደርሱ ስትሉ የሚያጋጥማችሁን ከዚህ በመቀጠል ነግራችኋለሁ። ላይክ 5 ዓመት የነበረው ወደ 10 ዓመት ተሸጋግሮ ባችሁ እየጠበቃችሁ አሳይለም ጠይቃችሁ ደግሞ እንደገና 10 ዓመት ነበረ ለአሳይለም ላይክ አሁን 20 ያድርገውታል። አስቡት 20 ዓመት ሙሉ ነው ለአሳይለም የምትጠይቁት ወይም ደግሞ ፕሮሰሳችሁ ራን የሚያደርገው ማለት ነው በዚህ ሰዓት። እና ደግሞ የተለያዩ የአይኤልአር ማመልከቻዎች 3226 ፓውንድ ገብተዋል። ለአራት ቤተሰብ ወይም ደግሞ ለተለያዩ ቤተሰቦች ሲሆንባችሁ አሁንም ለምሳሌ ለአራት ቤተሰብ ሲሆን 12000 ፓውንድ የምትከፍሉት። እነዚህ ነገሮች እንግዲህ ሁላችሁም የምታውቋቸው ነገሮች ነው። የጤና ሰርቻርጅም እንግዲህ ከ1035 ፓውንድ እስከ 2000 እንደገባ እንግዲህ
ሁላችንም እየሰማን ያለነው ጉዳይ ነው ማለት ነው። የገንዘብ ጫና ማህበረሰቦቻችን ላይ የተፈጠረ እነዚህ ነገሮች ሀፕን እያደረገ በፒአር ማለትም በቋሚ የመኖሪያ ህግ ሬዚደንስ ላይ እነዚህ ነገሮች ሀፕን እያደረገ ይህንን ነገር ሃንድል ለማድረግ እናንተ እየተታገላችሁ 60 ሰዓት እየሰራችሁ ላይክ መኒ ሴቭ እያደረጋችሁ ይህ ሁላ ነገር ፋይት እያደረጋችሁ እየመጣችሁ መሀል ላይ እናንተን ተስፋ ለማስቆረጥ ወይም ደግሞ የተለያዩ ኢሹዎች እነዚህ ሰዎች ይቀጥላሉ ወይ አይቀጥሉም፣ እንደገና ደግሞ የፖፑሌሽን ላይክ ኢንፍሌሽን በጣም እየበዛ ስለሆነ እነዚህን ህጎች እያመጡ ይገኛሉ ማለት ነው። ዛሬ የምንወያየው ስለ ኤንኤችኤስ ነው ማለት ነው። ኤንኤችኤስ ላይ ያመጡት ትልቁ ወጥመድ እንግዲህ ምን መሰላችሁ? አሁን ለምሳሌ አንድ ሰው ለምሳሌ በማመልከቻዎች ሲያስገባ በጣም ብዙ ነገር ሲያስገባ በጣም ብዙ ፓውንዶችን ዌስት ያደርጋል፣ ኮስት ያወጣል በጣም ብዙ ጊዜ ማለት ነው። ታዲያ እዚህ ማለት እንግዲህ የጤናው ጉዳይ ይረሳል ማለት ነው። ከቤተሰቦቻችሁ እንግዲህ አይበለውና አንድ ሰው ቢታመም ወይም ደግሞ የሆነ ኢሹ ቢያጋጥማችሁ ኦልሬዲ የምትሄዱት ወደ ሆስፒታል ነው። ሆስፒታል ስትሄዱ ደግሞ አንዳንድ ጊዜ በክሬዲት የሚሆንበት ታይም አለ። በጣም ብዙ ነገሮች አሉ። እዛ ላይ እንግዲህ ነው ትልቁ ኢሹ ወይም ደግሞ ትልቁ ኢረር እየተፈጠረ የሚገኘው። ታዲያ አውጥታችሁ መክፈል ስለማንችሉ ይሄ ነገር በክሬዲት ይለፍ በማለት የተለያዩ መድኃኒቶችን ሊሆን ይችላሉ። ሕክምናው ኦልሬዲ ፍሪ እስከሆነ ድረስ የተለያዩ ሕክምና ነክ ሆነው ላይክ መድኃኒት የሚታዘዝላቸው ኢሹዎች አሉ። እነዛ ሲሆን ደግሞ የተለያዩ ፓውንዶች ሊመጡ ይችላሉ። ታዲያ ይሄ ነገ ዛሬ ከነገ ወዲያ ይከፍላል እየተባለ በጣም ብዙ ጊዜ ፓስ ይደረጋል፣ ይታለፋል። ኖርማል ነው ቀጣይ ከፍለዋለሁ ብሎ በማሰብ በጣም ብዙ ነገሮችን ባለማወቅም ሆነ ላይክ ክሬዲት እስከሆነ ድረስ ኖርማል ነው ብሎ በማሰብ እነዚህ ነገሮች እናልፋቸዋለን ማለት ነው። ታዲያ ይህንን በምናልፍበት ሰዓት እንግዲህ ጀነራል ግራውንድ ኦፍ ሪፊውዛል የምንላቸው የራሳቸው የሆነ ስልጣን የመከልከል ስልጣን ያላቸው ህጎችን ክሬት አድርገዋል። ታዲያ ምንድነው ያሉት ከ500 ፓውንድ በላይ በኤንኤችኤስ ላይ ከዛ በላይ የሆነ ኢሹ ማለትም ታክማችሁም ሆነ መድኃኒት እንትን ብላችሁ ተጠቅማችሁ ከዛ በላይ ከሆነ የእናንተ የክሬዲት መጠናችሁ ፒአር ማለትም የፐርማነንት ሬዚደንስ 5 ዓመት ጠብቃችሁ እንግዲህ ያስቡት እንግዲህ ፕሮሰስ የምትጀምሩ ሰዎች አሁን ላይ ወደ ሀገራችሁ እንሸኛችኋለን እያሉ ነው። እንግዲህ 14 ቀን ብቻ የምናስጠብቃችሁ ኤኒ ኢሹ አይኖርም። ላይክ ከፍለዋለሁ ወይ እንደዚህ ያደርጋለሁ ብላችሁ ራሱ አፕላይ ብታደርጉ በጣም የማይሆን ነገር ነው የሚሆንባቸው። ዲስሪስፔክት ነው የሚመስላቸው። ቅድም የነገርኳችሁ ጀነራል ግራውንድ ኦፍ ሪፊውዣል የሚባለውም እንግዲህ በዛው ልክ እናንተ ላይ ይጠነክራል ወይም ደግሞ ይበረታባችኋል ማለት ነው። ስለዚህ ዲፖርት የመደረጉ ማለትም ወደ ሀገር የመሸኘቱ ኢሹ በኤንኤችኤስ ማለትም ብራችሁን ዌስት አድርጋችሁ ከጨረሳችሁ በኋላ በጤናችሁ ተመልሰው መጥተዋል ማለት ነው። እነዚህ ሰዎች ጊዜ የእኛ ማህበረሰብ አባላት እንግዲህ በቪዛ ሁኔታቸው ላይ ሳይስተካከል ወይም ደግሞ በሂደት ላይ ያለ ሆስፒታል ይሄዳል። የታወቀ ወደ ኤርትራዊ በሉት ኢትዮጵያዊ ሆስፒታል መሄዳችን እንግዲህ ያው የማይካድ እንትን ነው። በአመት አንድ ሰው የሆነ ያክል ይታመማል፣ የተለያዩ ነገሮችን ያስፈልገዋል ማለት ነው። ታዲያ እነሱ አስዩም እያደረጉ ያሉት የውጭ ሀገር ጎብኚ ናቸው ብሎ ስለሆነ እናንተ እዚህ ነገር ላይ በጣም ፎከስ መጠንቀቅ አለባችሁ። ምንም አይነት እዳ ማምጣት የለባቸውም። ደብዳቤውን ችላ ልትሉ ትችላላችሁ። የተለያዩ ቪዛ ኢሹዎችን ሲመጡ ችላ ልትሉ ትችላላችሁ። ግን ይሄ ችላ ማይባል ኢሹ ነው። ስለዚህ ተጠባብቃችሁ ይህንን ነገር ማድረግ አለባችሁ ማለት ነው። ላይክ እንደ ዳያስፖራ ፕላስ ይህንን ነገር ይዘንላችሁ የመጣ ነው። በጣም ብዙ ሰዎች በዚህ ሰሞን እንደዚህ አይነት ነገር አጋጠመን ብሎ ሲያወሩ ስለሰማን ነው ማለት ነው። የስራ ጉዳይ ደግሞ በጣም ካስቸገራችሁ ደሞዜ ይህን ያክል ነው፣ ደሞዜ እንደዚህ ነው፣ በጣም ኢሹ አለብኝ፣ አንተን ለምንድን ነው ቁጭ ብለህ እንደዚህ የምታወራው ምናምን ካላችሁኝ ደግሞ ዩኬ ቁጭ ብላችሁ አሪፍ ጆብ የምትሰሩባቸው 5 በጣም ጥሩ የሆኑ ከቤትም ቁጭ ብላችሁ ልሰሯቸው የሚችሉት አሊያም ደግሞ የራሳችሁን ነገር ተከራይታችሁ ልሰሯቸው የሚችሉትን ስራዎች ፖስት አድርገንላችኋል። እዚህ ቪዲዮ ስር ደግሞ እናስቀምጥላችኋለን። እሱንም ቼክ ማድረግ ትችላላችሁ። ላይ ሳይድ ኢንካም ስለሚሆናችሁ ቤት ቁጭ ብላችሁ በረፍት ታይማችሁ ቅዳሜና እሑድንም የምትሰሩት አሪፍ የሆነ የስራ ታይፖችን ፖስት አድርገንላችሁ ቻናል ውስጥ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ታዲያ አንድ ልብ ሰባሪ የሆነ ታሪክ ደግሞ እዚሁ ላይ አክለን እንንገራችሁ።
አንድ እናት እንግዲህ ልጇን ለማምጣት 60 ሰዓት ከ60 በላይ 2-3 ቦታ እየሰራች እንግዲህ ፓውንዷን ሴት ታደርጋለች። በጣም አሪፍ የሆነች እናት ናት። በጣም ተንከባካቢ ናት። በጣም በቃ ትሪትመንት ሀይ ነው። በጣም ልበቀና ሃይማኖተኛ የሆነች እናት ነበረች እና ምንድነው የተከሰተው? ኢትዮጵያ ልጅ አለ። ታዲያ ኢትዮጵያ ልጅ ያላት እንግዲህ ልጇን ወደ ዩኬ ማምጣት ትፈልጋለች። እዚህ ጋር ምን ያጋጥማታል እንግዲህ የተለያዩ ወረቀቶች እንዴት ነው የምታመጡት? ምን በጣም ብዙ ምሾች አሉ እና በጣም ለብዙ ዓመት የሰራችውን ፓውንድ እንግዲህ ታጠራቅምና ምንትልና እናት እንግዲህ ሆዷ የዋህ አይደለ ሁሉንም ነገር አውጥታ ልጇን በሚቻለው አቅም የፈጀውን ይፍጅ ብላ ልጇ ላይ ኢንቨስት አድርጋ ወደ ዩኬ ታመጣዋለች ልጇ ማለት ነው። ልጇን ካመጣች በኋላ ሁሉ ነገር የተደላደለ ነው፣ ናይስ ነው፣ በጣም አሪፍ ነው። ትምህርትም እንዲማር የተለያዩ ቦታዎች አፕላይ አድርገው ያገኛሉ። እናትና ልጅ በአሪፍ ሁኔታ ልጇን እያስተማረች ትቀጥላለች። ምን ትላለች? በጣም ዴዲኬትድ ሆና የምትሰራ እናት ናት። ታዲያ ምን ያጋጥማታል? እቺ እናት ልጇ እንግዲህ በጣም ይታመማል። ምክንያቱም ከኢትዮጵያ ከመጣ ማክሲመም 2 ወር ከምናምን ቢሆነው ነው እና ኤር ኮንዲሽኑ በጣም አስቸግሮት ነበር። በጣም ለሳምንት የሚሆን እንግዲህ በጣም በቃ ተቸግሮ ነበር እና ሲያስቸግረው ላይክ በጣም ይታምመዋል እና ደግሞ የሳምባ ምች ወይም ደግሞ የሳምባ ምንድን ነው የሚሉት እንደዛ ነገር ይሆንበታል ማለት ነው። አልቻለም። አተነፋፈስ ስርዓቱ ራሱ ልክ አይደለም። እንደዛ ሲሆን እንደዛ ሀፕን ሲያደርግ በጣም እናት ትደነግጥና እንግዲህ ወደ ሐኪም ቤት ትወስደዋለች ማለት ነው። እዛ ሐኪም ቤት ስትወስደው እንግዲህ ልጇን እያስተማረች ነው። 60 ሰዓት ነው የምትሰራው። 3-4 ቦታ ነው የምትሰራው እና ይሄኛውን መኒ ላይክ ስታመጣው ቤት ኪራይ አለ፣ ታክስ አለ። በጣም እናንተ የምታውቁት ነገር ነው እንግዲህ በጣም ብዙ ወጪ አለባት። ታዲያ እነዛ ነገሮች ላይ እያመጣች ልጇንም ደግሞ ጎን ለጎን በተለያዩ ሽርፍራፊ ፓውንዶች እንግዲህ ልጇንም ታስተምራለች ማለት ነው። ታዲያ ልጇ ሲታመም ሆስፒታል ይገባል። ሆስፒታል ገብቶ የተለያዩ ክኒኖች ይታዘዛሉ። ለዚህ ልጅሽ እንዲድን ግዴታ እነዚህ ነገሮች መታዘዝ አለባቸው የተባለ ይታዘዛል። ከታዘዘ በኋላ እንግዲህ ታውቃላችሁ እንግዲህ በፓውንድ ነው ለመድኃኒት እንግዲህ ኮስት እያደረገች ትገዛለች ማለት ነው። ከገዛች በኋላ ይህ ልጅ ይድናል። ከዳነ ማክሲመም 5 ወር ምናምን ነገር ይሆነዋል። 5 ወር 6 ወር ይሆነዋል። በቃ ኖርማል ነገር ነው። በቃ ይቀጥላሉ፣ ላይፍ ይቀጥላል። ልጁም ይማራል፣ አሪፍ እሱ ፕሮሰስ ይጀምራል እና ከቆዩ በኋላ ላይክ ምን ያጋጥማታል? የነዋሪ ማለትም ፐርማነንት ሬዚደንስ ለማሳደስ ትሄዳለች ማለት ነው። ትሄድ በሆም ኦፊስ በኩል እንግዲህ የደረሳት በጣም የሚያስጠላና የሚያሳዝን ኢሹ ነው። ማለትም በኤንኤችኤስ ጉዳይ የተቀመጠ ውዝፍ ወደ 700 ፓውንድ የሚሆን አለ። ላይክ እኔ እንጃ ይህን ያክል ኮስት የሚያደርግ ኢሹ አልመሰለኝም። የራሴ ግን የገዙት የኪኒን የተለያዩ ሜዲሲኖች ነበሩና በጣም አስጊ ደረጃ ላይ ለሞት የሚዳርግ ኬዝ ላይም ስለነበረ በጣም ብዙ ኮስት አድርገዋል። በዛ ሰዓትም ረዥም ሰዓት ሆስፒታል ውስጥ ነበሩ። በጣም ብዙ ወራቶችን ስለቆዩ ምናምን ነገር በጣም ብዙ ሃይኮት ነው ለካ። ታዲያ እችን እናት በ14 ቀን ውስጥ ከዚህ ሀገር ለቀሽ እንድትወጪ ወይም ደግሞ ይህንን ገንዘብ በ5 ቀናቶች ውስጥ እንድትከፊ ብለው ያስጠነቅቋታል ማለት ነው። ያው ትንሽ ቀኑ የሚያራዘሙላት ላይክ ሲንግል ማም ስለሆነች ብለው አሲዩም ማድረጉ ስላሰቡ ነው። ላይክ እንደ ቪዚት ነው አሲዩም የሚያደርጉት ሁላ አሳይለም ብትሉ ምን ብትሉ አይሰማችሁም። ከዛ በኋላ እቺ እናት እንግዲህ የሁላ ሰዓት እየሰራች ላይ ኢንቨስት አድርጋ ልጇን ታጅ ድጋሚ ታሞባት ነበረ። ምንም አይነት ፓውንድ እጇ ላይ አልነበረም። በአቅራቢያ የሚኖሩ ሀበሾችም እንግዲህ ለማበደርም ሆነ ለተለያዩ ኢሹ እነሱም ያው ተመሳሳይ ላይፍ ስለነበራቸው ከእሷ ጋር ምንም ለመስጠት አልቻሉም። ከዛ እቺ እናት እንግዲህ ወደ ሀገሯ ተመልሳለች ማለት ነው። ግን በጣም ደግነቱና በጣም አሪፍ የሆነው ነገር ልጇ እዛ መቅረቱ ነው። ልጇ እዛ እንደምንም ብሎ ሰርቫይቭ አድርጎ አሁን ማክሲመም ስንተኛ ናቸው? 1 ዓመት ከ6 ወር ይህን ታሪክ ከሰማው የኤንኤችኤስ ጉዳይ እንግዲህ ከተጀመረ 3 ዓመት ሆኖታል። ይህን ያህል ሀርድ ሆኖ ደግሞ ክሬቲክ ይህን ያህል ስትሮንግ እየሆነ ከመጣ አሁን 6ኛ ወሩን እየያዘ ነው ማለት ነው። ግን በዚህ ደረጃ ላይ ከመጀመሪያ ተርኒንግ ፖይንታቸው ላይ እነዛ ኮስት ካደረጓቸው አሁን ላይ ለእናንተ ምን ያክል ነው የሚሆነው? ላይመለስላችሁ ስለሚችል እናንተ ይህ ነገር ላይ
ከአሁኑ መጠንቀቅ አለባችሁ። ኢሜላችሁን ቼክ ማድረግ፣ የተለያዩ ነገሮችን ቼክ ማድረግ ታይም ነው። ኦልሬዲ በዚህ ሰዓት እንግዲህ አሪፍ ታይም ነው። ሁሉ ነገር በእጃችሁ ነው። ቼክ ማድረግ አለባችሁ ማለት ነው። ራስን ከምንድን ነው የምንከላከለው? እንዴት ነው የምንከላከለው? ይህን ነገር የኤንኤችኤስን ጉዳይ እንዴት ነው ቶሎ ብለን የምናመልጠው ነገር ከዚህ የሚለውን ነገር ደግሞ ልንገራችሁ። በመጀመሪያ እንግዲህ ማንኛውንም ደብዳቤ አለመናቅ፣ ማንበብ፣ ትራንስሌት ማድረግ ወደ እንግሊዝኛ ካልቻላችሁ ራሱ በቃ የክፍያ እቅድ ይኖራችሁ፣ ፔመንት ፕላን፣ የራሳችሁን ስኬጁል ይኖራችሁ። ኤአይ ቱሎችን ተጠቀሙ፣ ስኬጁል አውጡ። አሁን በቀጣይ ቪዲዮ ራሱ ይዤላችሁ የሚመጣው እንዴት አድርጋችሁ የተለያዩ ነገሮቻችሁን ስኬጁል እንደምታደርጉ ኢቨን ስኬጁላችሁ ራሱ ብትረሱ ሞባይላችሁ ኖቲፋይ እንዲያደርጋችሁ የሚያደርግ ነገር ነው። የሚያደርግ ሲስተም ወይም ደግሞ በኤአይ አድርገን ኢንተግሬሽን ሰርተንለት እንዴት አድርገን ኮኔክት እንደምናደርግ የሚያሳይ አሪፍ የሆነ ዳሽቦርድ ማለትም ስለእናንተ ሙሉ ኢንፎርሜሽን ዛሬም እንደምታከናወኑ ቀጣይ ወርም ሁሉንም ነገር በፕላን የምታስቀምጡበትን ነገር ይዤላችሁ እመጣለሁ። እንደገና ደግሞ መብታችሁ እወቁ፣ መብታችሁን፣ ግዴታችሁን። አሁን ለምሳሌ አሳይለሞች ደግሞ በዚህ ጉዳይ በጣም መጠንቀቅ አለባቸው። አሁን ላይ በነገራችን ላይ አንድን ሰው ከአንድን ሀገር አሳልፎ ለመስጠት በጣም እየቀለለ ይገኛል። ይሄ ኢንተርፖል የሚባለው ነገር በጣም እየሰፋ ይገኛል። ኢትዮጵያ ራሱ በጣም ስትሮንግ እየሆነች ነው አሁን ላይ። በጣም ፎሬን ሪሌሽን ላይ ስትሮንግ የሆኑ አሳይልም አሳይልም ማክሲመም 20 ዓመት እየጠበቃችሁ ራሱ ቀጥታ ዲፖርት ልትደረጉ ይችላል። እንኳን ዲፖርት አይደለም ከዛ አንጠልጥሎ ብላ ሊያወጧችሁ ይችላል። ስለዚህ እዚህ ነገሮች ላይ በእጃችሁ እስኪገባ ፐርማነንት እንትናችሁ በእጃችሁ እስኪገባ ተጠንቀቁ። የኤንኤችኤስን ጉዳይ ማንኛውም አይነት ደብዳቤ አተናቁ። ከኤንኤችኤስ ዲፓርትመንት እንግዲህ የሚመጣ ደብዳቤ በስነስርዓት መረዳት ማንበብ ይህን ያክል አለብኝ ኦኬ። ኢቨን 300 ፓውንድ ራሱ ቢኖርባቸው ከፈሉ በጊዜ ምክንያቱም የሚያመጡት ኢሹ አሁን እንግዲህ ይህን የ500ውን ኢሹ አሁን በቅርብ ነው እንግዲህ ክሬት ያደረጉት። ሩሉ በራሱ አፕዴት እንዲያደርግ እያደረጉ ተጽፎ የተቀመጠ ነገር አይደለም። ኦልሬዲ ዌብሳይት ነው። ዌብሳይታችሁን ለራሱ ቼክ ማድረግ ትችላላችሁ እዛ ነገር ላይ ስለሆነ ሁላችሁም ትውልደ ኢትዮጵያውያንና ትውልደ ኤርትራውያን እባካችሁ ተጠንቀቁ። በኤንኤችኤስ ምክንያት ሰው ወደ ሀገሩ እየተመለሰ ይገኛል። የዛሬው ቪዲዮ ይህንን ይመስላል። ከወዲሁ ተጠንቀቁ ያለን ማሳሰቢያ እንሰጣለን። መጠንቀቅ ያለበትም ሰው ካለ ሼር አድርጉለት። ዌልካም ቱ ዲያስፖራ ፕላስ ብለናችኋል። ዛሬ አገርገኛችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ብዙ ትልልቅ ኢሹዎችን ይዤላችሁ እቀርባለሁ። አዘጋጅና አስቀራቢ ቃል ሰማ ነበርኩኝ። በቀጣይ ሳምንት እስከምንገናኝ ድረስ ቸር ሰንብቱ።